ያ እምነት ምን አይነት ነው? ዋናው ነገር በኦርቶዶክስ ሳይድ የሚመለስ የራሳቸው መልስ አለ። ግን አሁን እዚህ በተለይ ደግሞ ዌስተርኑ ትራዲሽን እንዴት አድርጎ ይመልሰዋል የሚለውን ነገር ነው እንድንመለከት የምፈልገው። ዌስተርኑ ትራዲሽን እንግዲህ እንደምናውቀው በፔላጂየስ እና በኦገስቲን መካከል የተደረገ ዲስፒቴሽን አለ አይደለ? ሲከራከሩ ነበረ ስለ ዊል ኦፍ ሂውማን ኔቸር ናቹራል ማን ራሱ ወደ እግዚአብሔር ወይም ደግሞ ህይወትን የዘላለም ህይወትን ያገኛል አይገኝም የሚለውን ነገር ከኦሪጂናል ሲን አንጻር ደግሞ ኦገስቲን ሲመልስለት ምናምን እንመለከታለን። እና ይሄ ኦሪጂናል ሲንን ከምን አንጻር ማነው ኦገስቲን ያነሳል? ከባፕቲዝም አንጻር ደግሞ አድርጎ ነው ሲያብራራለት የምንመለከተው። በባፕቲዝም በኩል ነው ኦሪጂናል ሲን ይሄንን የተበላሸውን ኮረፕትድ ያደረገውን ኔቸር ምንድን የኃጢአት ሪሚዥን የሚገኘው ሪሚት የሚደረግለትም ከዛ አንጻር ነው እያለ ይናገራል ሴንት ኦገስቲን። እና እምነትን ራሱ ማን ነው የሚሰጠው? ያንኛው ፔላጂየስ ምን አይነት አርጊመንት ያነሳል? ያው ሞነርጂስቲክ የሆነ ሂውማኒስቲክ የሆነ ሞነርጂዝም አለው እሱ ሳልቬሽኑ ላይ ሙሉ በሙሉ የሰው ልጅ ወደ እግዚአብሔር መዳን ይችላል በራሱ ፈቃድ፣ በራሱ እምነት፣ በራሱ በቃ ሁሉን ነገር በራሱ በሆነ ዌይ ሊድን ይችላል ብሎ ያነሳል። ኦገስቲን ደግሞ ኖ ሳልቬሽን ራሱ ይሄ ግሬስ ራሱ የእግዚአብሔር ጊፍት ነው ጊፍት ኦፍ ጋድ ብሎ ያስቀምጠዋል። ከእግዚአብሔር የተነሳ ድህነታችንም ራሱ እያለ ይናገራል። ያንን ግሬስ ደግሞ ሲያብራራ እንግዲህ ከዊል አንጻር አይደለ በጣም ትልቁ እንትን የተፈጠረው ኦገስቲን ምን አይነት ሐሳብ ያስቀምጣል? እምነቱ ራሱ የእግዚአብሔር ስጦታ እንደሆነ ያስቀምጣል፣ ይናገራሉ። እምነታችን ራሱ በራሳችን የተነሳሽነት ያመነው ወይ ደግሞ የምንናገርለት አይደለም። እምነት የእግዚአብሔር ስጦታ እንደሆነ ዌስተርን ትራዲሽን በተለይ ደግሞ ይሄ ኦገስቲኒያን ሶቴሪዮሎጂ ውስጥ ያለን ፕሮቴስታንቱም ካቶሊኩም ያምናል የእግዚአብሔር ጊፍት ኦፍ ጋድ በሚለው ማለት ነው። ስለዚህ እምነቱ ራሱ የእግዚአብሔር ስጦታ ነው ይላል። አሁን ለምሳሌ ህፃናት ላይም ስንመጣ ያ የእግዚአብሔር ጸጋ ወይም ደግሞ ጸጋው አሁን ኦገስቲን ወደ ህፃናት ብትመጣ ብትጠይቀው የእግዚአብሔር ጸጋ ነው ወደዚህኛው የሚያመጣቸው የሚለውን ነገር ነው የሚመልሰው። በራሳቸው አይደለም። አሁንም የሆነ አክቲቭ የሆነ ወይም ደግሞ ሪፍሌክት የሚደረግ በሪስፖንስ የሚሰጠው አይነት እምነት ስላላቸው አይደለም፣ ፓሲቭ ነው። ምክንያቱም እነሱ ለዛ ለመጣለት ጸጋ እግዚአብሔር ለሚሰጠው ጸጋ ወደ እነሱ ለሚመጣው ጸጋ ሪስፖንስ መስጠት አይችሉም፣ ወይም ደግሞ ሪዚስት ማድረግ አይችሉም። ስለዚህ ፓሲቭ ናቸው ብለን እናምናለን። እምነታቸውም ራሱ የሚፈጠረውም እምነት እንግዲህ ለሁሉም ሰው እምነት የሚሰጠው እግዚአብሔር ነው ብለናል። ያን እምነት ራሱ የሚሰጠው ፓሲቭ የሆነ እምነት ነው። ዋና አርጊመንቱ ጠቅለል ስናደርገው ሐሳቡን እንደዛ ነው። እንደውም እነ ናዚያንዘን ቅድም አንስተው ነበረ። ሴንት ግሪጎሪ ናዚያንዘን ስለ ህፃናት እንትን ያነሳል። እሱም ጥምቀት አሁን ለምሳሌ በኦሬሽን ኦን ሆሊ ባፕቲዝም 40 ላይ ታገኘዋለህ እንደዚህ የሚል ነገር ያስቀምጣል። ዱ ዩ ሃቭ ኢንፋንት ቻይልድ ህፃናት አላችሁ ወይ እያለ ይጠይቃል። አለው ሲን ኖ ኦፖርቹኒቲ ኃጢአት ምንም በቃ ኦፖርቹኒቲ እንዳይኖር አድርጉላቸው። በምን በኩል ነው ይሄ ኃጢአት ኦፖርቹኒቲውን እንዳያገኝ የሚደረገው ከተባለ let the infant be sanctified from the childhood በህፃንነታቸውም ጀምሮ ሳንክቲፋይድ እንዲሆኑ አድርጓቸው from his most tender age let him consecrated by the spirit አሁንም ይሄ consecrated መሆንም ያለባቸው በምንድነው? በዛው ኤጃቸው by the way በዛው ባሉበት በቻይልድሁድ እርሜው ላይ ሳንወጣ በማን let him consecrated by the holy spirit እያለ ይናገራል። በመንፈስ ቅዱስ አሁንም የመንፈስ ቅዱስ ስራ አለ። ከምን አንፃር? ህፃናትን እንትን ከማለት አንፃር ማለት ነው። የመንፈስ ቅዱስ ስራ አለ። አሁን ስለ ጥምቀት በኋላ ላይ እንትን እያለ ይመጣል። ከህፃንነቱ ጀምሮ መንፈስ ቅዱስ ራሱ እንትን እንዲያደርገው እንዲወስንለት ኮንሴክሬት እንዲያደርግለት እንዲያመጣው ማለት ነው። ወደዚህ ወደ ድህነቱ ወይም ወደዚህ ወደ ሳንክቲፋይ እንዲሆኑ ፈቀዱላቸው አይደለ? አለው አድርጉ እያለ አይደለም የሚመጣው። ለዛ ነገር ኮንሴክሬት የሚያደርገው መንፈስ ቅዱስ ነው እያለ ደግሞ ይናገራል። ከዛ በኋላ ምንድነው ቀጣዩ ላይ የሚናገረው? ያው ስለ ባፕቲዝም እያወራ ነው።
ከዛ በኋላ ኦኬ ሶሪ do you fear the seal ያው ሲል የሚለው ባፕቲዝምን ነው ማህተም ብለው የሚያስቀምጡት እነሱ ስለሆነ በቅንፍ ባፕቲዝም ብለው ያስቀምጣል because of the weakness of the nature ይህንን ማህተም ወይም ደግሞ የጥምቀቱን ስናነሳ የሆነ በተፈጥሮ ድካም አንፃር ከዛ አንፃር ፊር ሊኖርባችሁ ይችላልን ወይም ደግሞ ትፈራላችሁን ከዛ አንፃር እንትን ይላል ብላችሁ ስጋት ያደርባችኋልን የሚል ጥያቄ ይጠይቃል ከዛ በኋላ the weakness of the nature ካለ በኋላ ምክንያቱም የተራቆተ ኔቸር ውስጥ ስለሆነን ማለት ነው oh what the pusillanimous mother and how the little phase እያለ ያው በእንትን ሁኔታ ይገልጻል ይሄንን ንግግሩን ላይክ እንደ ምንድነው እንደዚህ ማድረግ የማይችለው ወይም ደግሞ አሁን እቺ እናት በጣም የምታሳዝን ኦር ደግሞ ከድካሙ አንፃር ከዚህ ከተፈጥሮ ከመጣው ድካም አንፃር የሚፈራ ከሆነ ጥምቀቱን ልክ እንደ ማህተም ተደርጎ እንዳይወሰድ ለህፃኑ የምትፈራ ከሆነ ትንሽ እምነት ያላትና እንዴት የምትፈራ እናት እንደሆነች ተመልከቱ አይነት ነገር ነው እየተናገረ የሚመጣው ሴንት ኦገስት ማነው ግሪጎሪ ማለት ነው እና ይሄ እምነት ራሱ ወደዚህ ሳንክቲፋይ የሚያደርገን መንፈስ ቅዱስም የሚቀድሰን ህፃኑ ላይ የሚሰራው ስራ ነው የሆነ በእናቱ ኦር ደግሞ አሁን እናቲቷ ትፈራለች ያው ኮራፕቲብል የሆነ ኔቸር ውስጥ ስላለ ልጇ ማለት ነው ግን አሁን የምትፈራው በጥምቀት በኩል በዚህ ማህተም በኩል ይሄ ተፈጥሮ ወይም ደግሞ ይሄ ኮራፕትድ ያደረገው ኔቸር ይጠፋል ወይ የሚለው ነገር ጥያቄ ያሳድርባታል ማለት ነው ልትፈራ ትችላለች ምክንያቱም መጀመሪያው አስቀድሞ ህፃኑን ምን አይነት እድል እንዲያገኝ ፍቀዱለት ብሏል ከኃጢያት እንዲነጻ በመንፈስ ቅዱስ ሳንክቲፋይ እንዲሆን ፍቀዱለት ኦር ደግሞ አድርጉት እያለ ይናገራል ከዛ ይሄን እንዳይሆን ደግሞ ኮረፕቲብል ኔቸር ውስጥ ሆኖ እንዴት ይሆናል የሚል በጥምቀት በኩል እናጠምቀው እንችላለን የሚል ፍርሃት ስለሚኖርባት ይሄን ፍርሃቷን ነው ያው እንትና ናዚያንዘን እንትን የሚለው ማለት ነው የሚናገረው ስለዚህ ይሄ ልጅ በራሱ አሁን ከእናቲቷ ኮቨነንት አንፃር ከሚታየው ኮቨነንት አንፃር ብቻ አይደለም አሁን ለምሳሌ ሰርከምሳይዥን ላይ ስንነሳ ባሪያም ሊኖር ይችላል ህፃናት ሊሆኑ ይችላሉ ሰርከምሳይዝድ ታረጋቸው ወይም ሲገረዙ እነዛ ሰዎች የሚገረዙት አሁንም የመንፈስ ቅዱስ ስራ ነው ወደዚህ ወደ አብርሃም ኮቨነንት የሚያስገባቸው የመንፈስ ቅዱስ ስራ የዛ የመንፈስ ቅዱስ ስራ ደግሞ ሳንክቲፋይ የማድረግም ወይም ደግሞ የመቀደስም እንትን ሲሰራ እንመለከታለን ነው ህፃን ልጅም የሚቀደሰው ወደዛ ኮቨነንት ውስጥ የሚገባው በመንፈስ ቅዱስ ነው ያን ደግሞ የሚቀበልበት ደግሞ ሚንስ ኦፍ ግሬስ ያስፈልጋል የግድ እግዚአብሔር ጸጋውን የሚያስተላልፍበት የሆነ ሚንስ ያስፈልጋል እንግዲህ እንደምናውቀው በእምነት በኩል ወይም ደግሞ በሆነ ሚንስ ኦፍ ግሬስ አማካኝነት ነው እግዚአብሔር ያንን ጸጋ ሊያስተላልፍ የሚችለው ለዛ ነው ያንን ሉቃስን አንስተን ህፃናትን ወደኔ ይመጡ ዘንድ አትከልክሏቸው ካለ በኋላ ምክንያቱም ወደሱ የሚመጡት ዝም ብለው አይደለም ያው ላይክ ከዛም በፊት ያለውን ተመልከቱት ይሄ ኮንቴክስቹዋሉን ምንድነው ኢንተርፕሬት ብታረጉት ኮንቴክስቹዋሊ የምናገኘው ነገር አለ ስለ አደልቶች በጣም እንትን እያላቸው ይመጣና ኢየሱስ ክርስቶስ በኋላ ላይ ምን ያመጣል ወደ ህፃናቱ ይመጣና ደግሞ የነሱን እምነት ጋር ደግሞ ያነጻጽረዋል ማለት ነው ከነሱ ከመቀበል አለመቀበል አንፃር አሁን ቀደም እምነትን ያስገባ ነው ለዛ ነው ካፓቢሊቲን እያወራን የመጣው ዳይሬክትሊ ፌዝ የምትሏን ነገር ላታገኝ ትችላለህ ግን የአዋቂንና የትላልቅ ምንድነው የኢንፋንትን ካፓቢሊቲ ስታነሳ የህፃናቶቹ ቀደም አንተ እንዳልከው ቅርብ ናቸው የዋህ ናቸው ሁሉን ነገር እንትን ለማለት ለእግዚአብሔር ለሆነው ነገር ኦር ደግሞ ቅርብ እንደሆኑ የሚናገር ነው ስለዚህ እንደ ህፃናት ያሉ ናትና እቺ የእግዚአብሔር መንግስት ሊወርሷት የሚችሉት እንደ ህፃናት ያሉት ናትና ህፃናት ምንድናቸው ኦፕን ሆነው የሚቀበሉ ስለሆኑ ምንም እንደዚህ ከኢግኖራንስ አንፃር ምንም የሚታይባቸው ነገር ስለሌለ ስለዚህ ካፓብል ናቸው የእግዚአብሔር መንግስት ለመውረስ ኦር ደግሞ እግዚአብሔር ያችን ዘላለማዊ ሐሳብ ያንን የዘላለማዊ አጀንዳ ለመያዝ ካፓብል ናቸው ክፍት ናቸው ዋናው ነገር እሱ ነው
ክፍት የሆኑት ደግሞ ኦፕን ናቸው ስንል የእግዚአብሔር መንፈስ ቅዱስ ደግሞ ያንን እንግዲህ የእግዚአብሔርን መንግስት ዝም ብሎ መቀበል አይቻልም። አሁን ቅድም እንዳልኩ እግዚአብሔር ጸጋውን ኦር ደግሞ የሆነ ድነቱን የሚያስተላልፍበት የሆነ ሚንስ ያስፈልገዋል። ላይክ በዛ ኮዛል ኢንስትሩመንቱ ደግሞ ምንድነው ከተባለ እምነት ነው። መጽሐፍ ቅዱስም እንደሚነግረን አባቶችም እንደሚነግሩን ሚንስ ኦፍ ግሬስ እምነት አንዱ ስለሆነ ማለት ነው። እና ከዛ አንጻር ነው ህፃናትንም የምንናገርለት። ተርቱሊያን ባይዘው ዳይሬክትሊ እንትን አላረገውማ። አንተም ቅድም እንትን ስላልከው ስላነሳኸው ህፃናት ከፍራቻ አንጻር በኋላ ያው ወደ ሌላ ነገር ውስጥም እየገቡ ስለነበር ከዛ ፍራቻ አንጻር አድገውም ያው አገናዝበው መጠመቅ እንዳለባቸው ይናገራሉ እንጂ ማንም አባት በቤተ ክርስቲያን ሂስትሪ እንደዛ የህፃናትን ጥምቀት የተቃወመ ያለ አይመስለኝም፣ የለም እስከማውቀው ድረስ። ያ የተቃወመ እንኳን የለም፣ የተቃወመ የለም። የህፃናት ጥምቀትን ልክ አይደለም ምናምን አይደለም ፖይንቱ። ግን በተለይ ደግሞ አፖስቶሊክ ኦሪጂን ያላቸውን ነገሮች አይ ዶንት ኖ የቤተክርስቲያን አባቶች ጋር ያለው ኮንሰንሰስ ማለት ነው። ሶ በዛ ደረጃ እንዴት ይሁን እንደው የሆነ ነገር አደገኛ ከመሆኑ አንፃር እንዴት ይሁን የሚለውን ነገር ለክርክርም ሲያቀርቡት አንመለከትም። ሶ ጀስት ክሬዶ ባፕቲዝምን እንትን እንደሚያደርግ ሰው አስበልጦ ፌቨር እንደሚያደርግ ሰው ያንን ልል እችላለሁ። ምክንያቱም አሁን ከዚህኛው ልጀምር ብዬ ነው። ከዛ በኋላ ጎርጎርዮስ ላይ ወደ አንሳው ልምጣ። ለምሳሌ የእንትናን ብትመለከት የአርጌንስና የጠርጡለስን ብትመለከት ተመሳሳይ ዘመን ላይ የኖሩ እንደመሆናቸው እና የአርጌንስን ላስቀድምና ሲምፕሊ ክርክሩም ያለው እዛ ዘመን ላይ ስለሆነ ማለት ነው። አሁን ጀስቲን ማርቲርን ስትመለከት እንትን አይደረግም። የሄሬኒዮስን አይ ዶንት ኖ አንተ እንዴት እንደምትቀበለው አላውቅም፣ ግን ጀስት የሪካፒቹሌሽኑን አይዲያ አንስቶ ለተናገረው ነገር ኢየሱስ ከጎልማሳነት እድሜ ከፍ ሲል ነው የሞተው የሚል አይነት ስሜት ያለው ጭምር ነገር ስለሚያወራ ማለት እዛ ቦታ ለህፃናት ጥምቀት ይሆናል አይሆንም ብለህ ታስባለህ? አላውቅም። በኋላ አንተ ጊዜ ካለ ትነግረኛለህ። ግን የዮስጢኖስ ሰማዕትን ስትመለከት ተጠማቂዎቹ ምን አይነት እንደሆኑ ይናገራል። በቤተክርስቲያን የሚጠመቁ ምን አይነት እንደሆኑ ይናገራል። ህፃናት አይጠመቁም ብሎ ኤክስፕሊሲትሊ አይናገርም። ግን ሲምፕሊ በቤተክርስቲያን የሚጠመቁት እነማን ናቸው የሚለውን ግልጽ በሆነ መንገድ ያስቀምጣል። ጀስት ጾም ጸሎት ይዘው አብረናቸው ጸልየ ምናምን ብሎ ስለሚያስቀምጥ ማለት ነው። ከዛ ባለፈ ግን የአርጌንስ ስንመለከት ላንብብልህ ምን እንደሚያስቀምጥ ማለት ስለ ህፃናት ጥምቀት። አዲስ የተወለደ ልጅ ኃጢአት ሊያደርግ ይችል ይሁን፣ ነገር ግን መስዋዕት እንዲቀርብበት የታዘዘበት ኃጢአት አለ። እድሜው የአንድ ቀን ቢሆን እንኳ ቀጥታ የሚወስደው ከምን ጋር ነው? መስዋዕት እንዲቀርብበት የታዘዘበት ኃጢአት አለ ብሎ ይናገራል አስቀድሞ ማለት ነው። ወደ ኋላም ስትመለከት እውነት ነው። ብሉይ ኪዳን ላይ መስዋዕት እንዲቀርብበት የታዘዘ እንትን አለ፣ በቃ ስርዓት አለ። ልጅ ሲወለድ መስዋዕት ይሰዋለታል ራሱ ማለት ነው። እዚህም ቦታ ላይ ይሄን ነገር ያነሳና እድሜው አንድ ቀን እንኳን ቢሆን ማንም ንጹህ ላለመሆኑ የሚነገርበት ኃጢአት አለበት ይላል። ስለዚህ ዳዊት ከላይ እንዳልነው እናቴ በኃጢአት ጸነሰችኝ ብሎ እንደተናገረ ሊታመን ይገባል። በተረካው መሰረት እናቱ ምንም ኃጢአት እንዳደረገች አልተነገረም። በዚህም የተነሳ ቤተክርስቲያን ለትንንሽ ልጆች እንኳን ለማጥመቅ ትውፊትን ከሐዋርያት ተቀብላለች ብሎ ይናገራል። ሶስተኛ ክፍለ ዘመን ላይ አንዱ የምናገኘው እሱ። ሌላው ግን የጠርጡለስ አለ። ጠርጡለስ ምንድነው እንትን ያደረገው ምንድነው ያስቀመጠው? አክቹሊ ሲናገር ኦን ባፕቲዝም 20 ላይ ሲናገር ስትመለከተው ሶሪ ቃሊ ትንሽ እንትን እያለኝ ስለነበረ አንዴ የቅድሙን ብትደግሞልኝ ደስ ይለኛል። አልሰማሁም። ኦኬ ላምብብልህ ያንተና መልሽ የአርጌንስ ያን ያህል የሚያስማማ ነው። ግን አዲስ የተወለደ ልጅ የታዘዘበት ኃጢአት አለ ይላል። እድሜው አንድ ቀን እንኳን ቢሆን ማንም ንጹህ ላለመሆኑ የሚነገርበት ኃጢአት አለበት። ስለዚህ አንድ ቀን ቢሆን እንኳን ኃጢአተኛ ነው። ዳዊት ከላይ እንዳልነው እናቴ በኃጢአት ጸነሰችኝ ብሎ እንደተናገረ ሊታመን ይገባል። በትረካው መሰረት እናቱ ምንም ኃጢአት እንዳደረገች አልተነገረምና በዚህም የተነሳ ቤተክርስቲያን ትንንሽ ልጆችን እንኳን ለማጥመቅ ኃጢአት ባይሰሩም ኢቭን በቃ አንድ ቀን ሆነው እንኳን ምንም በቃ ኃጢአተኞች ናቸው። ዳዊትም አፈር የሚያደርገው እሱ ነው ይልና ከዛ ወደ እንትን ስትመጣ ወደ ጠርጡለስ ስትመጣ ግን
ጠርጡለስ ኦን ባፕቲዝም 20 ላይ 20 ላይ ስትመለከት መስበክ ቀዳሚ ነገር ነው፣ ቀጥሎ ማጥመቅ ይከተላል ይላል። ለጠርጡለስ አይ ዶንት ኖ ጀስት ህፃናትን ከማጥመቅ አንፃር የሚናገረው ነገር እንትን ነው። ሲምፕሊ ምንም የሚናገረው ነገር ራሱ የለውም። ጠርጡለስ ደግሞ የሚያውቀው ነገር ከላቲኑ ቸርች አንፃር ደግሞ ማጥመቅን አስቀድሞ የሚባለውን ነገር አይደለም ብዬ ነው ማለት ነው። ምክንያቱም ይሄኛው እቺ የተናገራት ንግግር ናት። ለምንድነው እንትን ማነታው ሙሉ ሌላ እኔ ያላየሁት አስፔክት ካለ ሌሎች መንባቦች ካሉት እሱን እንትን እንዳልል ማለት ነው። ሶ ኦን ባፕቲዝም 20 ላይ ወደ ጥምቀት የሚገቡ ደጋግመው ይጸልዩ፣ በጉልበታቸው ተንበርክከው ሌሊቱ ሙሉ ኃጢአታቸውን ይናዘዙ ይላል። በንቃት ተግተው ኃጢአታቸውን የተናዘዙ ይጸልዩ ይላል። የሚጠመቁ ሰዎችን ይሄንን ትእዛዝ ይሰጣቸዋል። ቀጥሎ ግን መስበክ ቀዳሚው ነገር ነው ብሎ ይናገራል። ቀጥሎ ማጥመቅ ይከተላል። ስለዚህ ስብከቱ አስቀድሞ መጣ፣ ዳሩ ግን ይሰብክ ለነበረው ማጥመቅ የተፈቀደ ይመስለኛል ይላል። ተቃውሞ የሚያነሱ ስለነበሩ ማለት ነው። ለኮንቴክስቱን ስትመለከተው ሐዋርያው ጳውሎስ የተናገረው ነገር አለ። ማጥመቅን እንጂ እንትን ማድረግን መስበክን እንጂ ማጥመቅን ለማጥመቅ አይደለም የተላኩት ይሉና ከዛ በኋላ ጥምቀት የሚባለው ነገር የማያስፈልግበት ምክንያት ይሄ ነው ይላሉ። ሲምፕሊ በቃ ከተሰበከ በቂ ነው ብለው የሚያምኑ ሰዎች አሉ። እኛ መካከል ያን የሚል ያለ አይመስለኝም። ይሄ ጥቅስ ተደጋጋሙ ሲነሳ መለከታለሁ፣ ግን አሁን እሱ በሚናገርበት መንገድ ያን የሚል ያለ አይመስለኝም። በኖስቲክ ሐሳብ ውስጥ ሆኖ ማለት ነው። ካለ እናጉዛለን እና ቸርችን ሳንጠብቅ። ለማንኛውም ግን ለነዚህ ሰዎች ቢሰጣቸው ይሄ ነው። ስብከቱ አስቀድሞ መጣ፣ ከዛ በኋላ ማጥመቅ ይከተላል። ስለዚህ ደግሞ ይላቸዋል። እንግዲህ ይሄ አንኢንቴንሽናል አቴስቴሽን ስለሆነ ማለት ኢንቴንሽናሊ ማን ይቀድማል የሚል ጥያቄ እየመለሰ ሳይሆን አንኢንቴንሽናሊ ግን አንድ ነገር እየተናገረ ነው አይደለ? አሲኖ ይሄ ቫሊድ ነው በጣም። እሱም ደግሞ ምንድነው ለማጥመቅ የተፈቀደ ይመስለኛል ለሚሰብከው ሰው። ስለዚህ ጳውሎስ ይሄንን እንኳን ቢል እሱ ከራሱ አገልግሎት አንፃር ይሄንን አለ እንጂ ማጥመቅን ግን የሰበከን ሰው አታጥምቅ ልትለው አትችልም። ሰበከ አዎ ሊያጠምቅ ይገባዋል የሚል ሐሳብ ነው ያለው ማለት ነው። ግን አንኢንቴንሽናሊ ግን አንድ ነገር አቴስት ያደርጋል ብዬ አምናለሁ። እሱ ምንድነው መስበክ ይቀድማል፣ ቀጥሎ ማጥመቅ ይከተላል የሚለው ነገር ግን አንኢንቴንሽናሊ አቴስት ተደርጓል ብዬ አስባለሁ። ከዛ በኋላ ለምንድነው ኦን ባፕቲዝም 18 ላይ ደግሞ ተመልሰህ ስትመለከት ማለት ነው ለምንድነው ለኃጢአት ስርየት የሆነው ጥምቀት ይላል። መጀመሪያ ጥምቀትን አሁንም እንትን ያደርገዋል አንኢንቴንሽናሊ ለኃጢአት ስርየት ብሎ አቴስት ያደርገዋል። ከዛ በኋላ ግን ለኃጢአት ስርየት የሆነውን ጥምቀት ኢነሰንት ለሆነ ህይወት ወይም ደግሞ ይሄ ምንም እንትን ለሌለበት ክስ ለሌለበት ህይወት የምናፈጥነው ለምንድን ነው ይላል። why that the innocent period of life has tender remission of sins ብሎ ማለት ነው። ይሲ ከዛ እነዚህን ህፃናቱን በጣም ኢነሰንት የሆኑትን ለኃጢአት ስርየት ወደ ሆነው ጥምቀት ለምን እናስቸኩላቸዋለን ብሎ ያስቀምጣል። ከዛ በኋላ ይሄንን ረጅሙን ይላል ማለት ነው። እንደያንዳንዱ ሰው ባህሪ ሁኔታና እድሜ፣ በዋናነት ግን ትንንሽ ልጆችን በተመለከተ ጥምቀት ቢዘገይ ይመረጣል። የህፃናት ጥምቀትን አታጥምቁ ምናምን አይደለም የሚለው ያልኩበት ምክንያት ደግሞ ይሄ ጥምቀት ቢዘገይ ይመረጣል። ጥምቀት ራሱ አስፈላጊ ካልሆነ በቀር አስጠማቂዎች እንዲህ ወደ አደጋ መግባታቸው ለምን አስፈለገ? ስፖንሰሮቹን ይናገራል። ከዛ በኋላ አሁን ለህፃናት ጥምቀት የሚጠቀሰውን ጥቅስ እንዲህ ብሎ ይተረጉማል እሱ ጌታ ወደ እኔ ይመጡ ዘንድ አትከልክሏቸው ይልና እንግዲያው በማደግ ላይ ሳሉ ይምጡ፣ እየተማሩ ይምጡ፣ ወዴት እንደሚመጡ እየተማሩ ይምጡ፣ ክርስቶስን ማወቅ ሲችሉ ክርስቲያኖች ይሁኑ። ለምን ንጹህ የሆነው የህይወት ዘመን ለኃጢአት ስርየት ይፈጥናል። ቅድም ያነሳሁትን እዚህ ጋር ያስቀምጣል። ማንም ሰው የጥምቀትን ከባድ ትርጉም ከተረዳ መቀበሉ ከመዘግየቱ በላይ ያስፈራዋል። ጤናማ የእምነት መዳን ዋስትና አለው ብሎ ይናገራል። ፕሪፈር የምታደርገው ምንድነው ከተባለ ጀስት ክሬዶ ባፕቲዝሙን ነው። ዛትስ ዋይ ክሬዶ ባፕቲዝም ቢሊቨርስ ባፕቲዝምን የሚቀበሉ ሰዎች መናፍቅ ናቸው አይደሉም ለሚል ጥያቄ በጥንቃቄ መልስ መሰጠት ያለበት ለዛ ነው። ከእናንተ ሳይድ ጀስት ይሄማ ኑፋቄ ነው ሊወገዝ የሚገባው ነው ምናምን ይባላል ብዬ አላስብም። በደንብ ዌል ኢንፎርምድ ትራን ያንን ይላል ብዬ አላስብም። ከዚህ በፊትም የጠየኳቸው ሰዎች ተመሳሳይ ነገር ስለሰጡኝ ማለት ነው። እኛ ግን ይሄኛው ነገር ግን በጣም ጠንካራ የሆነ ቸርች ሂስትሪ ላይ የተተከለ ነገር ስላለው እኛ ይሄን ነው የምንቀበለው እንጂ ማለት ነው። ቀጥሎ ግን የጎርጎሪዮስን ያነሳው ላይ ስንመጣ ጆና ኦፍ ኮርስ ጎርጎሪዮስን በዛ መንገድ ያስቀምጥና አርጊው የሚያደርገው የአስጠማቂዎቹን እምነት ነው። ምን አይነት የትንሽ እምነት ቢኖራችሁ ነው እንደዛ የምትሉት ብሎ አስጠማቂዎቹ ላይ ይመጣል። ጠርጡለስም መዘግየቱን ፕሪፈር እንደሚያደርግ ሲናገር ከአስጠማቂዎቹ አንፃር ይናገራል። ከተጠማቂው አንፃር ከአስጠማቂዎቹ አንፃር ይናገራል። ምን እያልኩኝ ነው? ከዚህ
ህፃኑ እንትን ስቲል አሁን ቅድም ባነሳቸው ምክንያቶች እኔ ክሬዶ ባፕቲዝምን እንትና ፌቨር አደርጋለሁ ብያለሁ። ግን ኢቭን የህፃናት ጥምቀትን ስናነሳ የህፃኑ ጥምቀት የህፃኑ እምነት ላይ የተደገፈ ነው ሳይሆን ፖይንቱ የስፖንሰሩ እምነት ላይ የተደገፈ ነው የሚል ነገር እንደውም ኢምፕላይ ያደርጋሉ። ምክንያቱም ልክ የህፃኑ ጥምቀት ላይ ሲነሳ እና እንዴ እንዲህ ቢሆንስ ብላ ብትፈራስ እናትየዋ ሲባል እምነትሽ ምን ያህል ትንሽ ቢሆን ጠርጡለስም ሲናገር አይ ምንም እንኳን በዛ መንገድ እንትን ብናደርግ እንደው በቃ መጠመቅ አለባቸው ምናምን ብለን ብንናገር እንኳን ግን ደግሞ ትንሽ ከፍ ቢሉ ጥሩ ነው ይልና ትንሽ ከፍ ቢሉ መርጣለሁ ብሎ ያስቀምጥና ከዛ በኋላ ግን እንትን የሚያደርገው አርጊው የሚያደርገው ቀጥታ አስጠማቂው ላይ እናቴ ባታጸነሰችኝ ተብሎ ምናምን ብሎ አርጌን ስም ሲያነሳ ደግሞ ሲምፕሊ ህፃኑ ከድቀተ ባህሪው አንፃር ካለበት ድቀተ ባህሪ አንፃር ይጠመቅ የሚል ሐሳብ ነው የሚያነሳው ማለት ነው። አይተዋል። ስለዚህ እንደዚህ ላስቀምጥ በጣም በታትኝ ስላስቀምጥበት አንደኛ የህፃናቱን ጥምቀት አይዲያውን ሲናገሩ ከድቀተ ባህሪ አንፃር ያነሱታል። ከድቀተ ባህሪ አንፃር ሲያነሱት በስፖንሰር ፌዝ እንደሆነ የሚጠመቀው ተስማምተው የሚያነሱ ይመስላሉ። የህፃናት ጥምቀቱን ያነሱ ሰዎች ማለት የህፃናት ጥምቀት ቢዘገይ ይመረጣል ያለውም ሰው ጠርጡለስ ማለት ነው። ቀጥታ እንትን የሚያደርገው ሪፈር የሚያደርገው ከእንትን አንፃር ነው። ከዚህ ከአስጠማቂው አንፃር ነው። አስጠማቂዎች እንዲህ ወደ አደጋ ውስጥ ለምን ይገባሉ ብሎ ከአስጠማቂው አንፃር ነው ይዘግይ የሚለውን የምቀበለው የሚል አይነት ሀሳብ ነው የሚያነሳው። ከዛ በኋላ ደግሞ እነ ጎርጎርዮስ ዘንዚናዙን ስትመለከት እምነታችሁ ምን ያህል ትንሽ ቢሆን ነው ልጃችሁን በህፃንነቱ ላለማስጠመቅ የምታንገራግሩት የሚል ሀሳብ ያነሳል። ቅድም ያነሳሁት ኦሬሽን 40 ላይም ስትመለከት ደግሞ የሞት አደጋ ከተጋረጠባቸው ሳይታተሙ ከሚሄዱ ሳያውቁ ይቀደሱ ብሎ ያስቀምጥና ከዛ በኋላ ግን እስከ 3ኛው ዓመት መጨረሻ ድረስ እንደው ከፍ ባለ ወይም ባነሳ ጊዜ እንዲጠብቁ ይላል። የመሞት እንትን ከሌላቸው አደጋ ውስጥ የማይገባ ከሆነ ህይወታቸው ከፍ ብለው ይልና ምክንያቱን ሲናገር ግን መልስ መስጠት ሲችሉ እንደው ስለ ሳክራመንቱ መልስ መስጠት ሲችሉ የሚባሉትን መልሰው ማለት ሲችሉ ቢሆን መልካም ነው። በትክክል ባይረዱትም እንኳን መልሰው ማለት ሲችሉ ቢሆን መልካም ነው ብሎ ይናገራል። ስለ ህፃናቱ እንደ ፕሪሪኩዊዚት የሚያስቀምጠው እንደው ጎርጎርዮስም የተባሉትን መልሰው ማለት ሲችሉ ባያውቁት እንኳን ባይረዱት እንኳን የሚባለውን የተባሉትን መልሰው ማለት ሲችሉ የሚል ነገር ነው የሚያስቀምጠው። ሌሎቹ ደግሞ ስፖንሰርሺፑን ወይ ደግሞ የስፖንሰር ፌዙን በጣም እንትን አድርገው ያስቀምጣት ዋይ የህፃኑ እምነት ላይ ስትረስ አላደረጉም አባቶች። ጥምቀቱ ራሱ ካለ ኤፊካሲ አንፃር ነው እንትን የሚያደርጉት ቅድም እንዳነሳው እንደ አውግስጢኖስ ማለት ነው። እኔ በዛ መንገድ ረዳዋለሁ። ካረዘምኩባችሁ ይቅርታ። ግን ስቲል ጥያቄው ያለው በተለይ ዋናው ጥያቄ ሄርሜኔቲካል ከመሆኑ አንፃር እዛ ላይ ትንሽ ሴንሲቲቭ ነው መሰለኝ። በተለይ የህፃናት ጥምቀትን በተመለከተ ስታነሱ ያያያዛችሁት ህፃናትን የማመን ካፓሲቲ ያላቸው ሲባል ከመዝሙረ ዳዊት 22 ጋር እንደመሆኑ በዛ ደረጃ እነዛን ጥቅሶች የህፃናትን እምነት ጥምቀት አላልኩም፣ እምነትን ግን ሰፖርት ያደረገ ከሉትራን ቴዎሎጂ በፊት ማን ነው የሚለው ስቲል የምጠይቀው ጥያቄ ነው። ሄርሜኔቲካል ይሄኛው ጥያቄ ነው። እሺ እኔ ከግሪጎሪ ልነሳ። ከአጥማቂው ወይም ደግሞ ከእናቲቷ ቅድምም ብያለሁ። ከእናቲቷ አንጻር የተናገረው ነገር አለ። ምክንያቱም እሷ እንዴት የሚለው ነገር ጥያቄ ስለፈጠረባት እንዴት ያው ፍርሃትም ስላለባት ይሄ ስለ ባፕቲዝም ዊክነስ ኦፍ ኔቸር ብሎ ያነሳው ነገር አለ። ኮረፕትድ የሆነ ኔቸር ስላለው ህፃኑ በልጅነቱም ጀምሮ ቅድምም አንስተዋል። መዝሙር ላይም የተነገረው ነገር ዳዊት ከእናቱ ማህፀን ጀምሮ በአመፃ እንደተወለደ እንደተጸነሰ ይናገራል። ያ ኮራፕቴብል የሆነው ኔቸር ስላለ ከዛ አንፃር እንዴት ነው እንትን የምንለው የሚለው ነገር ፍርሃት ያሳድርባታል። ግን ያው ግሪጎሪ ያን ነገር እንትን ሲል እንመለከታለን። ምን ያክል የምታሳዝን እና ሊትል ፌዝ እንዳላት ይናገራል። እኔ አሁን ሊትል ፌዝ የሚለውን ለህፃናቶቹ እየሰጠሁት አልነበረም ቅድም፣ ግን አሁንም እየተናገረ ያለው ስለተጠማቂው ነው። ምክንያቱም ህፃናት አላችሁ እንዴ ብሎ ነው የጀመረው። ከዛ በኋላ የሆነ ኦፖርቹኒቲ ሲን ምንም አይነት ኦፖርቹኒቲ እንዳይኖር አድርጓቸው እያለ ይናገራል። ከዛ በኋላ በመንፈስ ቅዱስ ደግሞ ሳንክቲፋይ እንዲሆኑ ይናገራል ምናምን።
ባይዘው ቁጥር እዚህ ይሄ 7 ላይ ነው ያለው። ቁጥር 28 ላይ ወረድ ብለህ ደግሞ ስታነባው አንድ የሚያስቀምጠው ነገር አለ። ቀጥታ ስፔሲፊክሊ ስለ ኢንፋንቱ አንስቶ የተናገረው ማለት ነው። well enough some will say አንዳንዶች እንደዚህ ይላሉ for those who ask for the baptism ስለ ባፕቲዝም የሚጠይቁት but what do you have to say about those who are still children እስካሁን ደግሞ ህፃናት ስለሆኑ ሰዎች ከምን አንፃር ከባፕቲዝም አንፃር ምን ትላለህ? እነዚህ ህፃናቶች ምንድናቸው አለ። ከዛ በኋላ and aware neither of laws nor grace መጥፋትንም ኦር ደግሞ ጸጋንም የማያውቁ ምንም አይነት አዌር ሳይኖራቸው ወይም ደግሞ ምንም አይነት ዕውቀት ስለዛ ነገር ሳያውቃቸው ስለሚጠመቁ ሰዎች ምን ትላለህ? ህፃናቶች ምን ትላለህ? ምን ታስባለህ? የሚል ጥያቄ ይጠይቁታል። ከዛ በኋላ shall we baptize them too እነሱንም ማጥመቅ እንችላለን እናጥምቃቸው ነው እያሉ ይጠይቁታል። certainly እንደውም certainly ምንድነው በእርግጠኝነት ወይም ደግሞ ያው ምላሹን የሚሰጠው ከዛ አንፃር ነው 100% እርግጠኛ ሆኖ የሚናገራቸውን ነገሮች የሚናገርበት እምነቱ ስለሆነ ማለት certainly I respond if there is any pressing the danger better than they are sanctified unaware ሳያውቁ ራሱ ምንም ያክል ምንም እንኳን ይሄ አደጋ ምናምን ውስጥ ወይም ደግሞ የሆነ አደጋ ቢኖርም ሊሞቱ አሁን ለምሳሌ ቅድም ስናነሳው ነበረ ምንድነው አን ኦርዲናሪ ያልሆነ ሰርከምስታንሶች አሉ በመናቀው ማለት ነው እና ድንገት ልጅ ከሚሞት እንግዲህ እስከሚያውቅ ድረስ ነፍስ እስከሚያውቅ ድረስ ወይም ደግሞ እምነቱ ያ ፌዝ ፓሲቭ እስከሚሆን ድረስ ወይም ደግሞ ይሄ ፊዴ ሪፍሌክት ብለን እንደምንጠራው ሪፍሌክት ሪስፖንስ የሚሰጥበት እምነት ድረስ እስከሚደርስ አይደለም መጠበቅ ያለበት ሳያቅም ራሱ ቢጠመቅ ይሻላል better than they be sanctified unaware እያለ ነው የሚያስቀምጠው ሳያውቁ ራሱ ቢጠመቁ ይሻላል ምን ካለመሆን ሳይቀደሱ ከሚኖሩ ኦር ደግሞ ያ ሪሚዥን ኦፍ ሲን ሳያገኛቸው ከሚቀርብ ይልቅ ሳያውቁ አዌርነስ ሳይኖራቸው ቢጠመቁ ይሻላል። ቀደምም አስቀምጠናል እኛ ዕውቀት አላቸው ብለን አይደለም ህፃናትን የምናጠምቀው ስለ ፊዴ ኢንፋንተም ቅድም የተወሰነ ነገር ስላነሳን ማለት ነው። ስለዚህ ዕውቀት አላቸው ብለን እያነሳን አይደለም። በመጀመሪያ መታወቅ ያለበት ነገር እሱ ነው። ሁለተኛ ደግሞ ጆን ክርስቶስም ራሱ ያነሳሉ የአውገስቲንን ሐሳብ በእንትን በመጠቀም ጆን ክርስቶስም ህፃናት ስለ ሆሊነስ ራይቸስነስ አዶፕሽን ኢንሄሪታንስ ብራዘርሁድ ዊዝን ክራይስት እያለ የሚዘረዝራቸው እንትኖች አሉ። በእንደዚህ ሜምበርሺፕ ውስጥ ለመግባት መጠመቅ አለባቸው። ይሄ ጥምቀት ደግሞ ኢቭን ለህፃናትም ራሱ መሆን እንዳለበት ይናገራል። ኢቭን ህፃናትም ራሱ መጠመቅ እንዳለባቸው ወደዚህ እንትን ውስጥ መግባት ለሜምበርሺፕ ውስጥ ለመግባት። ስለዚህ ህፃናት እንዴት ነው የእግዚአብሔር መንግስት የሚወርሱት? እንዴት ነው አዶፕት የሚሆኑት? ያው አያውቁም እኮ ቅድም አስቀምጠህ ነበር አይደለ? አንተን እኔን የሚያስማማን ነገር ፌዝ ላይ አብሶሉት ነሰሲቲ እናስቀምጣለን። ፌዝ አብሶሉትሊ ነሰሰሪ ነው ብለን እናምናለን አይደል? እምነት በቃ ፍጹም ያለ እምነት እግዚአብሔር እንትኑን ስለማያስተላልፍ ማለት ነው። ስለዚህ ያን እምነት ደግሞ አብሶሉት ነሰሲቲ የሚለውን ነገር ክሌም ካደረክ ለእምነት ክሌም ካደረክ የእግዚአብሔር መንግስት ደግሞ መውረስ የሚችሉት በእምነት በኩል ነው። ያለ እምነት መውረስ አይችሉም። ስለዚህ ህፃናት የግድ ማመን አለባቸው። እምነታቸው ወይ እንደኛ እምነታቸው ፓሲቭ ነው ሪፍሌክት የማይደረግ ሪስፖንስ የማይሰጥ እምነት ነው ብለህ ማመን ያለብህ ኦር ደግሞ ምንድነው እምነት አብሶሉት ነሰሲቲ አይደለም ብለህ ማስቀመጥ ይኖርብሃል ማለት ነው። እስቲ ይሄንን ሐሳብ ስትበትና መጨረሻ ላይ ብቻ ሐሳብ ልስጥ። ሌሎቹን ቅድም ባልከው መንገድ ነው ጀስት ስቲል እየተነሳ ያለው የህፃናት ጥምቀት አስፈላጊነት ልክ ነው። የጎርጎርዮስም ንግግር ላይ አርጌንሰን ጋር ስትመለከት ያንን ነው የምንመለከተውና ስቲል ጥያቄው ያለው ጀስት ህፃናት የማመን ካፓሲቲ ያላቸው በተለይ ከጥምቀት ጋር በተያያዘ ስለሆነ እያወራን ያለ ነው። ያ ጥምቀቱ ራሱ ፓሲቭ ነው አክቲቭ እምነት የሚፈልገው የሚለው ገና የሚነሳ ነገር አገልግሎት ኖሩኝ ቁጭ ብዬ እዚህ ሳውራ አስቸጋሪ ነው እንጂ ለማንኛውም ግን ከእምነት አንፃር አሁን ያነሳው አሪፍ ነው።
እምነትን አብሶሉት ኔሴሲቲ ነው ካልን በኋላ እንዴት ህፃናትን ኤግዛምት እናደርጋለን? የእምነት ካፓሲቲ ያላቸው ወይስ የላቸውም ብለን እንዴት ኤግዛምት እናደርጋለን? ይሄ በጣም ቫሊድ ጥያቄም ነው፣ ሎጂካሊ ኮሄረንትም ነው። እዛ ላይ እኔ የማስቀምጠው ነገር ምንድን ነው ሲጀመር እምነት ይሄ ቫሊድ እምነት ወይ ደግሞ የዘላለም መንግስት የሚያሰጥ እምነት የሚለው ሐሳብ ቅድም አንስቼው ነበረ። በእርግጥ መጀመሪያ ላይ ኳሊፋይድ ተርም ነው ብዬ ምክንያቱም እስቲ ወደ አዲስ ኪዳን እንሂድና ያንን የሚያድን እምነት ምን አይነት እምነት ነው የሚለውን ነገር በደንብ እንመልከተው። ዝም ብለን የአዲስ ኪዳንን የዘላለም መንግስትና እምነት የተገናኙበትን ያንን ፖይንት እንመልከተው። ሁልጊዜም ቢሆን ኳሊፋይድ እምነት ነው። ያ ኳሊፋይድ እምነት ደግሞ ከህፃናት ጋር ተያይዞ ወደ እኔ የመጡ ዘንድ አትከልክሏቸው የሚለውን ሐሳብ ጌታ ኢየሱስም ሲያነሳ ከዛ አንጻር ነው ያነሳው ብዬ አስባለሁ። ሲምፕሊ ህፃናቱ እንትን የሚያደርጋቸው ሲምፕሊ ከዚህ ከእምነት በተቃራኒ ካለው ክህደት ከሚባለው ነገር ጋር ሊያስተሳስራቸው የሚችለው ካፓሲቲ ላይ አይደሉም ነው ፖይንቱ እሱ ነው። ስለዚህ ስለሚያድን እምነት ስናወራ ኳሊፋይድ እምነት ነው ስንል ኳሊቲው ራሱ ምንድነው ስንል ያንን የወንጌሉን ሰምቶ ማመንን የሚጠይቅ ነገር ነው። አብሶሉት ኔሴሲቲ ነው ስንል ከዚህ አንጻር ነው። ለምሳሌ እኮ ሌሎች ነገሮችን ማብረን ማንሳት እንችላለን። ተደጋጋሚ እዚህ ቲክቶክ ላይ በጣም ሲነሱ ተመልክቻለሁ፣ ግን ሲሊ በሆነ መንገድ አሁን እዚህ በምናወራው መንገድ አይደለም። የአይምሮ ህመምተኞችስ ምናምን የሚባል ነገር ሰምቻለሁ። በቃ በትክክል አያስቡም እነሱ ሰዎች ያምናሉ ወይስ አያምኑ የሚል አይነት ሀሳብ ማለት ነው። ሶ እኔ እዛ እግዚአብሔር መንግስት ውስጥ እንደነዚህ አይነት ነገሮች እንትን ናቸው ብዬ ነው የማስበው። ጀስት ኤክሰፕሽን ናቸው። ደጋግመን ብለናል። ኤክሰፕሽን ከሆኑ ሲምፕሊ ከእምነት ኤክሰፕሽን አድርገናቸው ከእምነት ለምሳሌ አእምሮ ህመምተኞችን አንስተን ማለት ከእምነት ኤክሰፕት አድርገናቸው ከጥምቀት ማናደርግበት ምንም ምክንያት የለም። ሶ የእግዚአብሔር መንግስት ለነዚህ ሰዎች የተለየ አሰራር አለው ብዬ አስባለሁ። መጽሐፍ ቅዱስ እምነትን በተመለከተ ፕሪስክሪፕቲቭ ነው። በቃ በሰማይም በምድር ፕሪስክሪፕቲቭ ነው እምነትን በተመለከተ ማለት በምንም አይነት ሁኔታ አይደራደርህም እምነትን በተመለከተ። ሶ ያንን እምነት ግን ወንጌሉን ሰምተው የማመን ካፓሲቲ ላላቸው ነው ፕሪስክራይብ ያደረገው። በቃ መጽሐፉን አንስተ ስታነበው ገና ፕሪስክራይብ የሚያደርግህ አንተን አምነ አንብበ ልትታዘዘው የምትችለውን ሰው ነው። ሌሎቹንስ ሲባል ልጆችህን በመልካም አሳድጋቸው ይላል። እነዛን ህፃናቶችህን ኃላፊነት ተሰምቶ አሳድጋቸው ይላል። ሶ በዛ ደረጃ መጽሐፉ የእምነትን እንትን አስቀምጧል፣ የእምነትን ኳሊቲ አስቀምጧል ብዬ አስባለሁ። ስለዚህ እምነት ኳሊፋይድ ተርም ነው ስል ወር ደግሞ ኳሊፋይድ የሆነ ነገር ነው ስል ከዛ አንፃር አነሳዋለሁ። መጽሐፉ ራሱ ስለ እምነት የሚነግረን ነገር የሚነግረን ተቀብለው አንብቦት እንትን አድርገው ምናምን ተረድተው ወደ ውስጣቸው አስገብተው ያንን ገንዘባቸው ለማድረግ የማድረግ ካፓሲቲ ላላቸው ሰዎች ነው የተጻፈው። ራሱ መጽሐፉ ራሱ የተጻፈው ማለት ነው መነሻችን እሱ ስለሆነ፣ ስለዚህ ከዛ አንፃር እምነት የሚባለው ነገር ኳሊፋይድ ነው። ኳሊፋይድነቱ ደግሞ ያንን የሰበከውን ነገር ሰምቶ መቀበል ለሚችል ሰው ነው። ስለ አእምሮ ህመምተኞች፣ ስለ ህፃናት ምናምን የሚነሳው ነገር ከዚህ ኤክሰፕሽን ከዚህ ውጪ ኤክሰፕትድ ነው። እሱም ማለት ምን ማለት ነው? እነዚህን ሰዎች እግዚአብሔር ራሱ ትሪት የሚያደርግበት መንገድ አለው ብዬ አስባለሁ። ምክንያቱም ሲምፕሊ ባልጠየቃቸው ነገር ወር ደግሞ አስቀድሞ ባላስቀመጠላቸው ህግ ባላመቻቸላቸው በዛ ግራውንድ ላይ አይጠይቃቸውም ብዬ ስለማምን ማለት ነው። ሶ አዲስ ኪዳንን ከፍተን ስናነብ እምነት ኳሊፋይድ ቱ ወንጌልን መስማት እና ያንን ለዛ ወንጌል ምላሽ መስጠት። that's why እምነት የሚባለው ጥምቀት ምናምን በጣም ኮሄረንት በሆነ መልኩ ሊሄዱ የሚችሉበት መንገድ ማለት ህፃናት ከተባለ they are exception በጣም ኤክሰፕሽን በሆነ መልኩ ትሪት የሚደረጉ ናቸው። ሶ ጀስት ህፃናት ይመኑ ምናምን የሚል ፕሪስክሪፕቲቭ ነገር የለም። ሶ በጣም ዲስክሪፕቲቭ በሆነ መልኩ እና ደግሞ ኤግዘጀሲስ ሰርተን ነው ልናመጣው የምንችለው ማለት ነው። ሶ እነዛን ህፃናት ልክ ይሄን ብዬ ልጨርስ እነዛን ህፃናት በብሉይ ኪዳን ስንመለከት ልክ አርገኝስ በሚያስቀምጠው መልኩ ማለት ነው። በብሉይ ኪዳን ስንመለከት መስዋዕት ይሰዋላቸዋል። ሶ ለሚያውቁት ኃጢአት አይደለም መስዋዕት የሚሰዋላቸው ለሚያውቁት ኃጢአት አይደለም። እንደዚሁም ግን የኪዳኑ እንትን ስለሆኑ የኪዳኑ አካል ስለሆኑ ያ ደግሞ ለኃጢአት ስርየትም አይነት የሚል ነገር ብሉይ ኪዳኑ በእርግጥ የለውም መስዋዕቱን ራሱን ማለት ነው። ለእንስሳቱም ስለሚደረግ ማለት ነው። እንስሳቱም ራሳቸው ይሰዋሉ። አህያ ልጅ ምናምን ከሆኑ ደግሞ ሌላ እንስሳ ይሰዋላቸዋል ነው ፖይንቱ። ካለዛ እንስሳቱ በኩራት ነው ራሳቸው ይሰዋሉ። ወደ እንትን ስትመጣ ደግሞ ወደ ግርዘት ስትመጣ በቃ ይሄ ኮቨናንት እንትን ነው። ኮቨናንት አስፔክት አለው። በቃ ህፃኑን ትገርዘዋለህ። ህፃኑን ስትገርዘው ታምናለህ አታምንም ብለህ አትገርዘውም። በቃ የኮቨናንቱ ፕሪሪኩዊዚት ነው። ወደ ጥምቀቱ ስትመጣ ጥምቀቱን ህፃናትን የግድ ማጥመቅ አለብኝ ብሎ የሚያስብ ሰው
በጣም ኮረንት በሆነ መልኩ ነገሩን እንትን ሊያደርገው ከፈለገ ጥምቀቱን ራሱን ቤዝ ማድረግ ያለበት በኮቨናንት ሜንታሊቲው ላይ ነው ብዬ አስባለሁ። ያ ሜንታሊቲ የላችሁም አይደለም። ያ ሜንታሊቲ ከማንም በላይ እንዳለ አውቃለሁ ሉትራን ቴዎሎጂ ማለት ነው። ነገር ግን ጥምቀቱን ሲያጠምቀው መገረዙ የህፃኑን እምነት ጠይቆ ሳይሆን ህፃኑ እዛ ኮቨናንት ፋሚሊ ውስጥ ስለተገኘ እንደሚገረዘው እንደዛው በጥምቀቱ ውስጥም ራሱ ደግሞ ከዛ ኮቨናንት ፋሚሊ ስለተገኘ የሰውየው አሊጀንስ ያንን ህፃን ልጅ ለእግዚአብሔር የመስጠት የሰውየው አሊጀንስ ሆኖ መቅረብ ይችላል ብዬ አስባለሁ። በዛ ውስጥ ኦሪጂናል ሲን ዲል ይደረጋል አይደረግም፣ እሱ ደግሞ ሌላ አስፔክት ሆኖ ይመጣል። ሶ ጀስት ከዛ አንጻር ብንመለከተው መልካም ነው ብዬ አስባለሁ። መጨረሻ ላይ ስለጠየቀኝ ጥያቄ ግን ኳሊፋይድ ተርም ነው እምነት ብዬ አስባለሁ። ዝም ብለህ መጽሐፉን ራንደምሊ ገልጠን ካነበብነው እምነት ኳሊፋይድ ተርም ነው። ተቀብለው ለሚወስዱት ሰዎች ገንዘብ ለሚያደርጉት ሰዎች የተነገረ ነው የእምነት ጥያቄ። አብሶሉትሊ የተነገረው ራሱ በዛ መንገድ ተረዳዋል። ያ ግን እዚች ጋር አጠር አድርገህ እንዳልይዝህ አንተም ፕሮግራም ስላለ አጠር አድርገህ እንድትመልስልኝ። እንደዛ ከተባለ አሁንም ኳሊፋይድ ተርም ነው ብለህ ስላስቀመጥከው ያ ኳሊፊኬሽኑን ራሱ የሚያገኘው ከምን አንጻር ነው? አምኖ ለሚያደርገው ነው። ወደዛ አሁን ለምሳሌ ሰምቶ ለሚመልስ ወይም ደግሞ ወደ እግዚአብሔር ምንድነው በልጁ በኢየሱስ ክርስቶስ የሚያምን ያ የዘላለም ሕይወት እንደሚያገኝ ይናገራል አይደለ? አምኖ ከዛ በኋላ ደግሞ በቃሉ በኩል ነው የሚመጣው። ያንን ቃል ተቀብሎ አምኖ ሕይወቱን የሚያደርግ ሰው ወደ ድነት ይመጣል። በዚህ ውጭ የሆኑትን ደግሞ ስታስቀምጣቸው ለምሳሌ ህፃናትን ብናነሳ ወደ ህፃናት ኬዝ ስንመጣ ምን አልከኝ? ይሄኛው ላይ ኤክስትራኦርዲናሪ ሰርከምስታንስ ውስጥ ነው የምናስገባቸው አልከኝ። አይ ቲንክ አይደለ? ራይት። እሺ እንደዛ ከተባለ ለምንድን ነው ታዲያ የአብሶሉት ኔሴሲቲ ኦፍ ባፕቲዝምን የማንቀበለው? በዛ ሴንስ ከሆነ በዛ ኤክስቴንት ከሆነ የአብሶሉት ኔሴሲቲ ኦፍ ባፕቲዝምን አፌርም አድርገን ነገር ግን እግዚአብሔር እኮ ማያድናቸው ያው ኤክስትራኦርዲናሪ ሰርከምስታንስ ውስጥ ባሉት ሁኔታዎች ወይም ሲቹዌሽን ውስጥ ነው የሚለውን ነገር ለምንድን ነው አፌርም የማናደርገው? ወደዛ ስንትን አያደርገንም ወይ ነው? አሪፍ ጨረስክ? ጆናይ ጨረስክ? ኦኬ እሺ ጨርሰህ ይሆናል። የት ነው? እሺ እንዳልገባ ብዬ አሪፍ ጥያቄ ነው። ግን ጥምቀቱን ከእምነቱ አንጥለውም ተባብለን አልነበር ቅድም? አይሰማም ቃል አይ ሚዩት አድርገህ ስለነበር ነው። ጨርሰሃል? እሺ ሰው ከቅድም አንስቼዋለሁኝ እሱን ግን መልሼ እንትን ላድርገው። ቅድም በተለያየ አቅጣጫ እያነሳ ነው ስለነበረ ሲምፕሊ ብራሽ ኦፍ እየተደረገ አልፏል። በተለያየ አቅጣጫ እያነሳሁት ስለነበር ግን ከእምነት አንጻር እምነትን በዛ ደረጃም ተነግሮ አብሶሉት ኔሴሲቲ ነው ካልነው በኋላ ጥምቀትን ግን ኔሴሲቲ ነው የምንልበት ምክንያት ራሱ ከህፃናቱ የተነሳ አይመስለኝም። አይዶን ማለት የእናንተን ቴዎሎጂ ገብቼ እንትን ማድረግ በእናንተ ደረጃ ማብራራት አልችልም። ግን እናንተም ጋር ተመሳሳይ ነው ብዬ አስባለሁ። ቅድም ብየዋለሁ። ኮንፌሽናል ሉትራን ዶግማቲክስ ላይ ካየ ያመነ የተጠመቀም ይድናል ይልና ከዛ በኋላ ግን ያላመነ ግን ይፈረድበታል የሚለው ሐሳብ ያላመነ የሚለው ከጥምቀት ጋር አንኢኩቮካል በሆነ መንገድ እንደተቀመጠ ነው የሚያሳየው። ጥምቀትና እምነት አንኢኩቮካል ናቸው፣ ወይም ደግሞ ያመነ ሁሉ ይድናል፣ ምንም እንትን የለውም። ነገር ግን የመጠመቅ አክሰስ ደግሞ የሌላቸው ሰዎች አሉ ነው። ጥምቀትን አብሶሉት ኔሴሲቲ ስቲል በዛ አሁን ባነሳው ኮንዲሽን ውስጥ አብሶሉት ኔሴሲቲ የማያደርገው ጉዳይ ብዬ የማምነውና ከእናንተ ጋር የምስማማው እናንተ በህፃናት ጥምቀት ላይ ፈርዘር ብትሄዱበትም ማለት ነው የምስማማው ነገር ምንድነው ከእንትን አንጻር ነው። አመነ ሰውየው ያመነበት ቦታ ግን አጥማቂ መጠመቂያ የለም። ኦርዴንድ ባለውን አጥማቂ ኦሬዲ ማናችንም እንትን አናደርግም አንስማማም እዚህ ያለ ነው ብዬ አስባለሁ። እኛ መሀል ኢቫንጀሊካል እንኳን ጠየቀኝ እንግዲህ ኢቫንጀሊካል ሰርክሉ መካከል አንድ መታው ያለበት ነገር ብዬ ማስበውና በጣም መስተካከል ያለበት ነገር ብዬ ማስበው ኦርዴንድ ያለውን አጥማቂ ማጥመቅ የለበትም። ድንገት ቆርቆሮ ቤት ሰርቶ ማጥመቅ በጭራሽ መሆን የለበትም ብዬ አስባለሁ። ኦርዴንድ መሆን አለበት አጥማቂ ብዬ አስባለሁ። በቤተ ክርስቲያን እንትን የተሰጠው ሲምፕሊ በህዝብ ተመርጦ በህዝብ ተሹሞ በቤተ ክርስቲያን እንትን የተሰጠው ሰው መሆን አለበት። ኦርዲኔሽን የተሰጠው ሰው መሆን አለበት ማጥመቅ ያለበት ብዬ አስባለሁ። ኤምኬሲ ነኝ ግን በዛ ደረጃ ነው የምታደርገው። ኤምኬሲ ሶ ኦርዴንድ አጥማቂ በሌለበት ውሃውን በቃ ጥምቀቱን እንደ ሻወር ልታየው በምትችልበት ደረጃ ማለት ነው። መጠመቂያ በሌለበት በቃ መጠመቂያ የሚባል ነገር በሌለበት በቃ ልም ያለ የሙስሊም ሀገር እያለ አጥማቂ በሌለበት አንተ ብታምን ሲምፕሊ
በቃ አንኮንዲሽናሊ አልዳንክም ልትባል በማትችልበት መንገድ ድህነቴ የተረጋገጠ ነው የሚሆነው። የቃሉ ተስፋ ያንን ስለሚያሳይ ማለት ነው። የግድ ስላልተጠመቅ በአንተ እንትን ምክንያት በአንተ አለመቻል ምክንያት ማለት ነው፣ ወር ደግሞ በሁኔታዎች አለመመቻቸት ምክንያት የግድ ስላልተጠመቅ አትድንም አትባልም ነው። ግን በጣም ኤክሰፕሽን ሬር፣ ይሄ በኤክሰፕሽን የሚቀመጥ ነገር ነው። ኢቭን እኮ ይሄኛው ነገር አሁን እኔና እናንተም ያስማማል ሉትራኖችን ጭምር ብያስ ኢቭን እንትን ላይ እኮ የመጠመቅ አክሰስ እያለው አልጠመቅም በሚል ሰው ላይ እኮ አብሶሉት ነው ባይዘው እኮ አይደል እንዴ? አይመስላችሁም? እንደዛ ተሳስቼ እንደው ለእናንተም እንደዛ ነው አይደል? መካኒክስ ወይ ጆ መጠመቅ እየቻለ በአመፅ አልጠመቅም ካለ እሱማ ኢግኖራንስ ነው አይደል? ጭራሽ አይቻልም። ጆ እንደዛ አይነት ሰው በዱላ ነው የሚመክተው። አይቀርለትም ስላል ያ ኢቭን ጥምቀቱን አብሶሉት ምን ማን ነው ጥምቀቱን ከአብሶሉት ነሰሲቲ ያወረንበት ምክንያት ኤክሰፕሽናል እንትኖች ላይ ነው፣ ኤክሰፕሽናል ሰርከምስታንሶች ላይ ነው አስቀድሞውም ማለት ነው። ያ አላመነም ነው የምንለው። በቃ አንተ እኮ ገና ራሱ ምናምን እና እኔ እንደው አንዳንድ ጊዜ እንደው ቆም ብሎትን ማውራትና መመካከር ቢቻል ኢቭን በጣም ኢቫንጀሊካል ሰርክል ላይ በእናንተ ደረጃ ሳይሆን 2-3 ገጽ የእምነት አቋም ያላቸው አብያተ ክርስቲያናት ራሳቸው ተመሳሳይ ነው እንትናቸው እኮ ጀስት ቁጭ ብሎ የሆነ ሰዓት ላይ የሆነ አርቲኩሌሽን ጠይቀን ይሆናል እንጂ አምኛለሁ ተጠመቅ፣ አይ እሷ ተቆየ፣ አይ በቃ ሂድና አስበህበትና አንተ ገና አላመንክም ማለት ነው የሚባለው ራሱ እኮ እና ማንንም ሰው አይፈቅድለትም። በቃ እንደፈለክ ነው አይባልም እኮ ምናልባት አላነ የጁፋ ጋር እንግዲህ አላውቅም፣ ግን በጣም ሜን ላይን የሚባሉት ፔንቴኮስታል ቸርቾች ላይ ራሱ ተመሳሳይ ኢሹ ነውና ያንን ያመጣውበት ምክንያት ምንድነው? አምኖ ሰውየው አጥማቂ መጠመቂያን በሌለበት ሁኔታ ሲምፕሊ እምነቱ አብሶሉት ነው። በዛ ሁኔታ ውስጥ ሆኖ እንኳን ማመን ይጠይቀዋል ብዬ አስባለሁ። አይ መጠመቂያው እያለ ምናምን ካለ ለዛ ሰውዬ ስቲል እንደ አብሶሉት ይቆጠርበታል ብዬ አስባለሁ። አይ የሚለው ሰውዬ ማለት ነው እንኳን በዚህ በኢቫንጀሊካል ሰርክል ግን እንደው ከአምኖ ወንጌልን ከመቀበል ካፓሲቲ ካለው ሰው አንጻር ግን የእምነት አብሶሉትነትና የጥምቀት አብሶሉት አለመሆን በዛ ኤክሰፕሽን ላይ የተመሰረተ ነው። ጥምቀትን ስቲል አብሶሉት አይደለም የሚልበት ምክንያት እሱ ነው እንጂ ኢቭን ጥምቀትን አምኖ ጥምቀትን ኖዊንግሊ አውቆ እንትን ዲሊብሬትሊ እኔኮ በቃ ጥምቀቱ ምንም ስለማይሰራልኝ የሚል ሰው ካለ ኖ ዩአርና ትላለሁ። ቸርች ያኮረፉ ልጆች ነበሩ፣ ኦርቶዶክሶች ናቸው ነበሩና ጌታን ተቀበሉ ምናምን በጣም በጣም ድንቅ የሆኑ በጣም ዲቫውት የሆኑ ነው የሆኑት። በቃ እኛ እንደነሱ አንሰራም አናገለግልም፣ እኛ እንደነሱ ህይወታችንን አልሰጠንም ሲመጡ ቸርች ማለት ነው። አንድ ሁለት እንዳይመስሉ ብዙ ናቸው። ስቲል አብረን የምናገለግል ሰዎች ነን። ስቲል አብረን ወንጌል የምንሰብክ ሰዎች። በእነሱ ምክንያት ብዙ ህዝብ እያገኘን ነው፣ ራሱ ብዙ ሰው ጌታን እያገኘ ነውና እነዛ ልጆች ከነሱ ውስጥ የአንዱ እንትን እናት ጌታን ተቀበሉ። በጣም ትልቅ ሴት ናቸው። ጌታን ተቀበሉ። ከዛ ጌታን ተቀበሉና አይ እንትን መጠመቅ አለባቸው ይጠመቁ ተባለ ማለት ነው። ይሄ ራሱን የቻለ ሌላ የሚያነጋግር ጉዳይ ሆኖ እያለ ማለት ነው። አሁን አናባፕቲስት ትራዲሽኑ ባይ ዘ ዌይ አናባፕቲዝሙን እንትን ኤግዛምት እያደረገው ነው ያለው። እሱን ራሱን ትራዲሽኑ ራሱ ማለት ነው። ይሄኛው ክላሲካል አናባፕቲስቱን ነው ያልኩት የእንትኑ አይደል። እሱ ራሱ እንትን እያደረገ ነው ያለው፣ ያን ኤግዛምት እያደረገ ነው ያለው ከካቶሊክና ከሉትራን ጋር ባለው ግንኙነት ውስጥ ማለት ነው። ግን እንደዛ ተባለ። በዛ ሁኔታ ውስጥ በዛ ሁኔታ ውስጥ እያለ አይ ቤተክርስቲያን ነው አለች። ባትጠመቅም እናቴ አለ ልጁ በቃ ጌታን ተቀብላለች፣ ማስተናገድ አለባችሁ ቸርች እቺ እናቴ መቀበል አለባት እንደ አባል ለምንድን ነው ማትያዘው? ይሄን እያሉ ስለሆነ አይቻልም፣ በዚህ ምክንያት እንትን አንሰጥም፣ ያንን አሹራንስ አንሰጥም ተባለ ማለት ነው። እሱን ለማስረዳት በጣም ቅርብ ብሎ እሱን ለማስረዳት ራሱ ረጅም ጊዜ ነው የፈጀብን ራሱ አልጠመቅም ያለ ሰው ላይ ሲሪየስ ነው እዛም ራሱ። ስለዚህ የጥምቀት ነሰሲቲ አብሶሉት አለመሆን ራሱ ኤክሰፕሽን ላይ የተመሰረተ ነው ማለት ነው። አብሶሉት ነሰሰሪና ነሰሰሪ ነው ስንል ዲስቲንክሽኖቹን በደንብ ማስቀመጥ አለብን ብዬ አስባለሁ ከእናንተ እንደምታስቀምጡትና ለዛ ነው ጆና እምነትን ስቲል ለእንትን አድርገ ነው አብሶሉት ያደረግነው ለአዋቂዎች አድርገ ነው። ለአዋቂዎች ስቲል ጥምቀትን አብሶሉት ልናደርገው አይገባም፣ ነሰሲቲ ልናደርገው ይገባል ስል ማለት ነው። በእንደነዚህ ሁሉ አጥሮች አጥሬው ነው የምለው። ያው ወደ እናንተ ቀርብ ያለው ከትንሽ ነገር በስተቀር ነው፣ ግን ሰምሃው ወደ አንግሊካኑ በጣም ይቀርባል እንትን ግን
እኔ በዚህ መንገድ እረዳዋለሁ ከሕፃናት ጥምቀት በስተቀር ማለት ነው። አሁን እኔ በመሀላችሁ ልክ ቃሌ ከቀደሙ አንግሊካን እያለን ነው እንግዲህ ቴዎሎጂያኖች ራሱ እንዴት እንደምወዳቸው እና አንድ ነገር ብቻ ልናገርና ልጨርስ። አቤላ ትንሽ ነገር ሊዘጋ ስለሆነ ከፈቀዳችሁልኝ ማታ ምናምን ቀጥል እንገባለን። ሶሪ ድንገትም አሁን ሊዘጋ ይችላል። ለማንኛውም የተወሰነ ነገር ይሄን ጥያቄ ጠየቅኩ ከምን አንጻር ነው? ያው ከእንትን አሁን ለምሳሌ ከቅድም እንዳልከው የእምነትንና የባፕቲዝምን ነሲስቲ ምንድነው ሌቭላቸውን እኩል አናደርግም። ከነሲስቲ አንጻር የምናስቀምጥላቸውን ግሬድ የሆነ አንድ ላይ አስቀምጠን እንትን ላንናገርለት እንችላለን እና እንደውም ኢኩቮካል ነው ብለን አናምንም። ሁለቱን አንድ ላይ አምጥቶ በቃ እንትን ከማድረግ አንጻር አንናገርለትም። ግን ቅድም እንዳልከው ይሄን ሐሳብ አንደኛ ያነሳሁት ምንድነው ኮቨናንት ቲዮሪ አንጻር እንዴት ነው የምንመለከተው የሚለውን ነገር እንዴት ታስረዳለህ ነው። እኛም አሁን ለምሳሌ ኮቨናንት ቲዮሪ ላይ አይሰማም። በኮቨናንታል አስፔክት እኔ ዞን አውት አድርጌ ነው ድገምልኛል ራሴ። እሺ በኮቨናንታል አስፔክት ስትናገረው አሁን ለምሳሌ ያው ምንድነው ባፕቲዝምን በኮቨናንታል አስፔክት አይደል እየተናገርክ ያለው እምነት አስፈልጓቸው ሳይሆን ያው በዛ ኮቨናንት ውስጥ ስለገቡ ጆናዬ ዘግቶብህ እንዳልሆነ ተስፋ አደርጋለሁ። መጥቻለሁ። ምን እንደነካው ነው እንጂ መጣላ የሆነ ሰው ሰላም አለን እንዴት ናቸው አለን በጆሮአችን ጠፋ። ምን እንደነካው አላውቅም እባክህ። እና ምን ላይ ነበርኩ? በኮቨናንታል አስፔክት አንጻር ባፕቲዝምን የህፃናትን ያው አምኖ ሳይሆን የሚጠመቁት በዛ ኮቨናንት ውስጥ ስለገቡ ነው። ምንድነው ከክርስቶስ ጋር አንድ የሚሆኑት ኦር ደግሞ ይሄ አዶፕሽንን ራሱ የምናነሳው በኮቨናንት አስፔክት ውስጥ ነው የምንመለከተው ስላልከኝ ማለት ነው። እንደዛ ከሆነ እምነትን ያው ትንሽ እንትን እያስቀመጥ ነው አብሶሊት ከማለት ይልቅ ይሄ ያለበትን ግሬድ እየቀነስ ነው ይመስለኛል እኛ እንትን እስከምንለው ድረስ ማለት ነው። ይሄ ኮቨናንት ቴዎሎጂ ላይ ባይዘው ኔቸር ኦፍ ኮቨናንት ቴዎሎጂ እንለያያለን እንደምታውቀው። በሪፎርምድ እና በሉተራን መካከል ልዩነት አለ በኔቸሩ ላይ። ለማንኛውም አንተ ያስቀመጥክበት አብሶሊት ከተባለ እምነትን የሆነ ኤክስትራኦርዲናሪ ሰርከምስታንሶች እያስገባህበት ከሆነ ችግር ያመጣል። ምክንያቱም አብሶሊት እያልነው አይደለም። የሆነ እንትኖች አሉ ነው የሆነ እየከፈትክለት ነው በር። ስልኩ ዘጋ መሰለኝ ቃሌ። እኔ ራሱ ላረግ ነው ወገን ልነጠቅ ነውና ቆዩ እንጂ ተመችቶኛል፣ ሞቆኛል። አረ ሰውዬ አንተ ደግሞ ወጣ። ግን አሪፍ ነገር ነው ያነሳው፣ ስቲል አሪፍ ነገር ነው ያነሳው ቃሌ። ቆይ ሰማኝ ደግሞ እንትንን በእንትን ሳይድ አይተዋል። ኦይኮስ የግሪክ ቃል እንትን ላይ የተጠቀመው ማለት ነው። አሁን ቃይትን እንትና ጳውሎስም የሐዋርያት ሥራ ምዕራፍ 16 ላይ ስንት ላይ ነበረ? ከነ ቤተሰቦቻቸው ተጠመቁ የሚለው ነው። ኦይኮስ የሚለው ሃውስሆልድ የሚለው ህፃናትን ይወክላል ነው። አያካተትም። ላይክ በግሪክ ትራንስሌሽናቸው የግሪክ ቤተክርስቲያን በተለይ ይሄንን ነው እንደ አንድ ዲፌንዳንት የሚጠቀሙትና ህፃናትንም እኮ ያካተታል ይላል ቃሉ። ላይክ ስፔሻል ኬዝ ሆኖ ካላወጣው ያካተታል፣ ሙሉ ቤተሰቡን ነው። ኢቭን ላይክ ሰራተኞቹን፣ አገልግል ሎሌዎቹን ጭምር ያካተታል ይላልና ምን እሱ ሪሰርች አድርገበት ታውቃለህ? ጀረሚያህም ከሉትራንም ሳይድ ጀረሚያ ይሄንን አንስቷል፣ ይሄንን አይዲያ አንስቷል።
ጀረሚያስ የሚባል ሰው አለ እና እሱም ይሄንን አንስቷል። ኦይኮስ የሚለው ቀጥታ ህፃናትን ስለሚያሳይ ልጆችን ስለሚያሳይ በሙሉ ቤተሰብን ስለሚያሳይ ብሎ ማለት ነው። ግን ኢንኮንሲስተንሲዎች አሉ እዛ ውስጥ ማለት ነው። ለምሳሌ ኦይኮስን እኔ እንደዚህ ብጠይቃችሁ ማለት ነው ኦይኮስም ቤተሰቦች የሚለውን ሀሳብ ይዘን እስቲ ባሮቻቸውን ጭምር ስለሆነ ቤተሰብ ኦይኮስ የሚለው ሁሉን ሃውስሆልድ ሙሉ ስለሆነ ያጎቷ ልጅ ጭምር የሊዲያን ማለት ነው ምናምን ነው የ7 ዓመቱን የ10 ዓመቱን ልጅ ምናምን ጭምር የ15 ዓመቱ ምናምን ጭምር ነው የሚያጠቃልለው ነው። ግን ከነ ቤተሰቦች የሚለው ይሄንን የሚያጠቃልል ከሆነ ህፃናቱም ሳያምኑ ሌላኛውም የ15 ዓመቷም ልጅ ሳታመን የ20 ዓመቱም ያጎታቸው ልጅ ሳያምን የ40 ዓመቱ ባሪያቸውም ሳያምን ተጠመቁ ልንል ነው። ሲምፕሊ የህፃናትን ያካትታል ባልንበት ቅጽበት እነዛንም ጭምር ያላመኑ ቤተሰቦችንም ጭምር ማካተት አለብን። አይ ያላመነ በእድሜ ከፍ ያለ ሰው ይኖራል የሚለው እሱ እንትን ነው ከተባለ ደግሞ እሱ ክሌም ነው የሚሆነው ከተባለ ደግሞ አይ የህፃናቱም እኮ ክሌም ነው የሚሆነው እንላለን ማለት ነው። ሶ ያ ሌላ ድምዳሜ ውስጥ እንዳንገባ ያደርገናል ማለት ነው። የቃሊ የኦይከስ ግን ዋና ታርጌቱ የፎርሙላው ማለት ነው የህፃናትን ጥምቀት ከሃውስሆልድ አንጻር ማብራራት አይደለም እንዴ? አይደለም። ምን ኦይኮስ ሃውስሆልድ ማለት ስለሆነ ገብቶኛል። ግን እንዳለ ኑ ብለው ሰብስበው ይዘው ሄዱ የሚለውን ነገር እንዳለ ካልወሰድክ በስተቀር ቤተሰብ የሚለው ሀሳብ ቀጥታ በእነ እንትና እይታ የሚነገር ነው የሚሆነው። በእነ ማን ናቸው በቆርኔሊዮስ ኮንቴክስት የሚፈታ ነው የሚሆነው ማለት ነው። አይተኸዋል ቆርኔሊዮስ ጋር የጥምቀቱ እንዴት እንደሆነ ወንጌል ሲሰብክላቸው መንፈስ ቅዱስ ተቀበሉ እና አሁን ለምሳሌ የኦይከስ ፎርሙላ ይዞ ወደ ሳሙኤል አንደኛ ሳሙኤል ምዕራፍ 22 ላይ ነው መሰለኝ እሱንም ይጠቅሳል። ኦልድ ተስታመንት ላይ ከአጠቃላዩ ቤተሰብ አንፃር ማለት ነው እና አሁን እንዳለ አጠቃላይ ቤተሰብን እኮ ነው እሱማ ፎር ሴም ሪዝን እኮ ነው ጀስት ህፃናትን ቀጥታ ህፃናት አይጠመቁም የሚለውን ነገር ቀጥታ ነሊፋ የሚያደርግ እንዳልሆነው ሁሉ ለዛ ነው እኮ ክሪቲካል አይ የሚያስፈልገን። ለዛ ህፃናት ቀጥታ አይጠመቁ የሚለውን ሐሳብ ወይም ደግሞ አይጠመቁና ይጠመቁ የሚለውን ሐሳብ ነሊፋ የሚያደርግ ወይም ደግሞ ኔጌቲቭ የሚያደርግ ሐሳብ አለመሆኑን ሁሉ ህፃናት ይጠመቁ የሚለውንም ሐሳብ ነሊፋ እንትን ማነው ይሄ አፈርም የሚያደርግም ሐሳብ አይደለም። ነሊፋይ ማፈርም የማያደርገውን ፖይንት ያሁኑ ያስማማኛል። ቆርኔሊዮስን ያነሳው ለምን መሰለህ? እሱን እኔ አሁን ነሊፋይ ላርግ ብል የሚሄደው ወደ ኋላ ተመልሼ የሐዋርያት ስራን ሐሳብ ሌሎች ሐሳቦች በማንሳት ነው ነሊፋይ የማደርገው ማለት ነው። ለምሳሌ ቆርኔሊዮስን ተመልከት። ቆርኔሊዮስ ቤተሰቦቹን ሁሉ ሰብስቦ ጠበቀው። ጴጥሮስን ተናገረና ከዛ በኋላ እሱ ሲናገር መንፈስ ቅዱስ ወረደ። መንፈስ ቅዱስ ሲወርድ ሁሉም በልሳኖች ተናገሩ። ተነሱና ሁሉም ተጠመቁ አላቸው። ተጠመቁ። ከዛ በኋላ እንደውም እንዳትሄድ አሉት። አትሄድ ቆይ አሉት ይላል። እንደውም ማለት ነው እነዛ ሰዎች ቀጥታ የተሰበሰቡ ሰዎች መልአኩ መጥቶ ይነግራቸዋል የተባሉትን ያንን ነገር መስማት የሚችል ካፓሲቲ ያላቸው ሰዎች ናቸው ነው ፖይንቱ እሱ። ከዛ በኋላ ስትሄድ በቤት ላሉት ሁሉ ተናገሩ፣ በወንዝ ላሉት ሁሉ ተናገሩ ምናምን የሚለውን ሐሳብ ሁሉ ይዘህ ስትመጣ ወንጌል የሚሰበከው ለማን ነበረ? ሁለተኛ ደግሞ ወንጌል የሚሰበክለትን ሰው ነው እንዲጠመቁ እንትን የሚያደርጉት የሚጠብቁት የሚለው ነገር ደግሞ በሌሎች ኮንቴክስቶች ክሊርሊ የሚታይ ነገር ነው። ስለዚህ ለዛ ነው የህፃናት ጥምቀትን ኤክስፕሊሲትሊ ከመጽሐፍ ቅዱስ ማምጣት አይቻልም የሚለው ነገር ታማኒ ነው ብዬ የማስበው በዛ ምክንያት ነው። ግን ስቲል ምን ይይዘኛል መሰለህ እሱ ለታረጉት ትችላላችሁ ብዬ እኔ አላስብም። 3ኛ ክፍለ ዘመን ላይ ስትመጣ ሙግቷል። ጠርጡለስ የሆነ ነገር ይላል፣ አርጌንስ የሆነ ነገር ይላል። ከዛ 4ኛ ክፍለ ዘመን ላይ ስትመጣ እነማን ይጠመቁ አሁንም ክርክር አለ። እነማን ይጠመቁ የሚለው ክርክር ስለ ይሄ ሆት ዲቤት አይደለም። እነማን ይጠመቁ ህፃናት ለምን ይጠመቁ ምናምን የሚለው ነገር ገና ፎርሜሽን ላይ ነው ያለው። 5ኛ ክፍለ ዘመን ላይ ሲመጣ አውግስቲኖስ ኦሪጂናል ሲን የሚባል ነገር አነሳ። ከኦሪጂናል ሲን አንጻር ደግሞ ህፃናት ከኦሪጂናል ሲን እንዲላቀቁ እንደው መጠመቅ አለባቸው የሚለው ነገር ተነሳ። ዌስተርን ቸርች ላይ በተለይ በቃ የህፃናት ጥምቀት ላይመለስ እንደ ዶክትሪን በቃ ቆመ ማለት ነው። እዛ ላይ ማንም አይከራከርም ከዛ በኋላ ስለ ህፃናት ጥምቀት። በኋላ ላይ እና የበረፈርጉሰን ስታይ ግን ይጠቅሳሉ
በኋላኛው ዘመናት ላይ ራሱ ክሬዶ ባፕቲስት ቸርቾች ነበሩ። በጣም ማይነር ናቸው፣ በጣም ጥቂት ናቸው። ኢቭን ህፃናት ጀስት አዋቂዎችን ብቻ የሚያጠምቁ ከመሆናቸው የተነሳ ራሱ አንዳንድ የቤተክርስቲያን አባቶች ራሱ በአባቶች ደረጃ ማለት ነው በእንትን የተጠመቁት በአዋቂነታቸው ነው የተጠመቁት የሚሉ ሀሳቦችንም ደግሞ ታነሳለ ማለት ነው። ስለዚህ ፖይንቱ ምንድነው? ጥምቀትን በተመለከተ ሂስቶሪካሊ በጣም እንትን አለ። በጣም ሃይላፊቲ ራሱ አስተምሮ አንሰራም እንጂ አቤል አይደል? በግራፊቲ አስተምሮ አንሰራም፣ በዋሻ ውስጥ ጽሁፎች አስተምሮ አንሰራም። ሁላችንም ግን ለሉተራኖቹ መረጃ አሳልፌ ልስጥ። አንድ እንትን አለ ሊበራል ኤግዚስቴንሻል ቴዎሎጂያን ፋይል ልሽ ነው ትናንት አውቀዋለህ። ፖሊቲሊችን አይ ላለሳልስ ነው ቀጣዩንም ትቀጥላለህ። ፖሊቲሊችን ታውቀዋለህ? ፖሊቲሊች የሚባል ቴዎሎጂያን ታውቃለህ? አይ ቲንክ አላውቅም። ፖሊቲሊች የሚባል አለ። በጣም ሂዝ አሜዚንግ ቴዎሎጂያን በጣም አሜሪካ ውስጥ እና አሁን አልፏል አይደል? ግን ኤግዚስቴንሻል ቴዎሎጂን በጣም ያተኩራል። ኤግዚስቴንሻል ቴዎሎጂ ላይ ምናምን ሂስትሪ ኦፍ ክርስቲያን ቶት የሚል አንድ መጽሐፍ አለው። ሂስትሪ ኦፍ ክርስቲያን ቶት እስቲ ካረሳሁት ያው እንደምረሳ ታውቃለህ፣ በውስጥ ልክልሃል። ሂስትሪ ኦፍ ክርስቲያን ቶት ላይ አንድ ነገር ያነሳል። ግራፊቲዎችን የግራፊቲ ስዕሎችን ያነሳና እነዚህ የካታኮምብ ስዕሎችን ማለት ነው፣ ወይም ደግሞ ግራፊቲ የሚባለውን ማለት ነው። እሱን ያነሳና ድምጽ ይሰማል? አቤላ ቁርጥ ቁርጥ እያልክ ነው የተባለ ይሰማል ቃል። እሺ ሶ እነዛን ያነሳና እቺን ብዬ ነው ልጨርስ ጋይስ፣ መውጣት አለብኝ። ምን ይላል? የህፃናት አልኩኝ፣ ሶሪ የህፃናት ጥምቀት አይደለም፣ የውሃ ጥምቀትና በመንፈስ ቅዱስ ዳግም መወለድን ቤተክርስቲያን ስታምን የኖረችው ወንጌል ዓለም ሁሉ ፖሊቲሊች ይባላል። ፖሊቲሊች ሂስትሪ ኦፍ ክርስቲያን ቶት የሚል መጽሐፍ አለ። አክቹሊ ብዙ መጽሐፍት ነው ያሉት። ሶ እዛ ላይ ግን ምን ያነሳል? የህፃናት ጥምቀትን አይደለም፣ የህፃናት ጥምቀትን ሳይሆን ጀስት በጥምቀት ጉዳይ ላይ ማለት ነው። ጥምቀትን ከኃጢአት ስርየትና ከእንትን ጋር እንዴት ያገናኙታል ነው ፖይንቱ። ከዘላለም ህይወት ጋር ዳግም ከመወለድ ጋር ማለት ነው። ጭራሽ ነጥለው የሚመለከቱት ሪያሊቲ ያለመሆኑን የምታውቀው ካታኮምብ ላይ የተሳሉ ስዕሎችን ስትመለከት ይላል። በጣም እርሊስት ፔሪዶች ላይ ሰውየው ሲጠመቅ በውሃ ሲጠመቅ ልክ ኢየሱስ ላይ መንፈስ ቅዱስ እንደወረደ ልክ እንደዛ በእርግብ አምሳል መንፈስ ቅዱስ ሲመጣበትና ሌሎች እንደዛ አይነት ሌሎች ዲስክሪፕቲቭ ነገሮችን እንትን ሲያደርግ ታያለህ ይላል። ሲስል ታያላችሁ ይላል። ሶ በቀጥታ ከምን ጋር ያገናኛል? ዮሐንስ ወንጌል ምዕራፍ 3 በቀጥታ ከውሃና ከመንፈስ መወለድ የሚለውን ሐሳብ ቤተክርስቲያን ስለ ጥምቀት ነው። ጥምቀትን አንዱ ፊዚካል ሪያሊቲ አንዱ ስፒሪቹዋል ሪያሊቲ ነው። ጥምቀት እና በመንፈስ መወለድ የሚሉ ሁለት ሪያሊቲዎች የማይነጣጠሩ ሪያሊቲዎች ናቸው የሚለውን ነገር ቤተክርስቲያን ስታምን የኖረችው በጣም earliest period ላይ ኤግዜጀሲስ ገና ሳይጀመር መጽሐፉን ጠቅሶ መጽሐፍ ቅዱስ እንዲህ ይላል ማለት ገና ሳይጀመር ገና ይሄ ማለት ነው የሚል ትርጓሜ ሳይኖር ገና ቤተክርስቲያን ባፕቲዝም ማን ሪጀነሬሽንን እንትን አድርጋለች፣ አዶፕት አድርጋለች ኦልሬዲ ከዛ ጥቅስ ላይ የሚል ነገር ያነሳል። ጥቅሱን ኤክስፕሊሲትሊ ባያስቀምጠውም ግን ይሄንን ባፕቲዝም ማን ሪጀነሬሽንን አዶፕት ያደርገችው ያኔ ነው ብሎ ያስቀምጣል። ሶ ቲዮሎጂካሊ አሁን ባፕቲዝም ማን ሪጀነሬሽን ምናምን የሚባሉ ነገሮች somehow እንዴት ነው ያ ሪጀነሬሽን እንዴት ነው የሚሄደው እንዴት ነው እንትን የሚለው በጣም ብዙ አይነት ማብራሪያ ከሪጀነሬሽን ጋር ምናምን በጣም ብዙ አይነት ማብራሪያ ማንሳት እንችላለን። ያው በግራፊቲ ዶክትሪን ባንመሰርትም ሂስትሪውን ግን ማወቅ እንችላለን ማለት ነው። ሶ ይሄ መጀመሪያው ነገር ነው። ሁለተኛ የህፃናት ጥምቀትን የተመለከተው ባይብል ላይ ኤክስፕሊሲት የሆነ ቨርስ የለንም። በጣም አሁንም ቅድም እንዳልኩት ዌል ኢንፎርምድ ሉትራንስ ያንን አያነሱም ብዬ አስባለሁ። እንግዲህ አላውቅም፣ ምናልባት እኔ ያላነበብኩት ፓርት ካለ ሙሉ በሙሉ እንትን ስለማላደርግ እሱ ካለ አይደለም ኦይኮስ የሚለው ቅድም ያነሳችሁት ነው። እሱም ላይ ክርክሮች በጣም ኃይለኛ ዲቤት አለ። ፔዶ ባፕቲስቶችን ያን ያህል እንትን የሚያደርጋቸው ነገርም ማናገኝም፣ ያን ያህል በተለይ ከሉትራን ሳይድ ማን ፌቨር የሚያደርግ ነገርም ማናገኝም ብዬ አስባለሁ። ቢያንስ የሪፎርምድ ካምፑ እንትን የዚህ የፔዶ ባፕቲዝም እሳቤ ላይ ግን ትንሽ ማስኬድ የሚያስችል ነገር አለው ብዬ አስባለሁ። that's why አንግሊካኑ ይማርከኝ ጋይስ። ለማንኛውም አንግሊካን አይደለሁም። ለማንኛውም ግን ያንን ደግሞ እናያለን።
ያም ሆነ ግን የህፃናት ጥምቀት ደግሞ ኤርሊ ቸርች ሂስትሪ ላይ ኢሚነንት ነው፣ ምንም ልናደርገው አንችልም። ሁለቱ ጎን ለጎን የሚሄዱ ነገሮች ናቸው ብዬ አስብ። ክሬዶ ባፕቲዝምን እና ፔዶ ባፕቲዝምን ቤተክርስቲያን አስኪዳቸዋለች ከዚህ በፊት ብዬ አስባለሁ። እነ በረት ፈርጉሰንም ያንን ይጋራሉ። ስለዚህ አንዱ አንዱን ጀስት ኤርሊ ቸርች ላይ እንደሚታዩ ቴዎሎጂካል የሆኑ ዲቤቶች እንደሚታዩት እንደዛ ዲቤት ማድረግ ልክ ዛሬ እንዳደረግ ነው ይቻል እንደሆነ እንጂ አንዱ አንዱን በኑፋቄ መክሰስ አይችልም ብዬ አስባለሁ። ይሄ ቴዎሎጂካል ትራያጅ ላይ መቀመጥ ያለበት ነገር ነው ብዬ አምናለሁ። ሲምፕሊ ይሄ ሰከንድ ኦርደር ዶክትሪን ነው የሚሆነው። ጥምቀት ግን ፈርስት ኦርደር ዶክትሪን ነው። ግን የጥምቀት ሞድ የጥምቀት ጥምቀት ኢምፓክት ማን ይጠመቅ እንዴት ይጠመቅ ምናምን የሚለው ሐሳብ የጥምቀት አውትካሙ ፈርስት ኦርደር ዶክትሪን ላይ መቀመጥ ያለበት ነገር ነው እያለ ይሄኛው ሐሳብ ግን ሰከንድ ኦርደር ዶክትሪን ላይ መቀመጥ አለበት ብዬ አስባለሁ። ያ ማለት ሲምፕሊ ዲኖሚኔሽናሊ ላንስማማባቸው እንችላለን። ግን ደግሞ አይ አንተማ ይሄን ስላላመንክ ክርስቲያን አይደለህም ግን ልንባባል አንችልም። በምንም አይነት ሁኔታ የህፃናት ጥምቀትን አልቀበልም ያልኩትን ሰው ክርስቲያን አይደለህም ልትሉኝ የምትችሉበት እድል አይኖርም ብዬ አምናለሁ። ዛሷ የባፕቲስት ልጆች ራሱ ይድናሉ የሚሉት በጣም ኮንቬንሽናል ሉተራኖች ማለት ነው። ሁለተኛው ነገር እሱ ግን ጥምቀትን በተመለከተ ያለው ዶክትሪን ፈርስት ኦርደር ላይ መቀመጥ ያለበት ዶክትሪን ኦኬ ያለበት ትምህርት ላይ ግን ሰው ማመን አለበት። ጥምቀትን ክዶ ከዛ በኋላ ክርስቲያን ነው ሊባል አይችልም። አይ ጥምቀት የሚባል አያስፈልገኝ እንደዚህ ነው እንደዚህ ምናምን ብሎ የሚያስቀምጥ ሰው ማለት ነው። የጥምቀት ቴዎሎጂ በትክክል መብራራት አለበት። ምንም እንደማይጠቅም ቤተክርስቲያን ላይ ፔሪፈራል እንደሆነ ነገር መቀመጥ የለበትም። የጌታ እራትንና ጥምቀትን ቤተክርስቲያንን በቃ ኤክሌሲዮሎጂ ላይ ቤተክርስቲያንን አይደንቲፋይ ያደረጉ ነገሮች ናቸው። ሁለቱ ሳክራመንቶች ማለት አይደንቲፋይ ያደረጉ ነገሮች ናቸው ቤተክርስቲያን እንደ ቤተክርስቲያን ማለት ነው። ለምን ሲባል እምነቱ ቀጥታ የሚመራው ወደዛ ነገር ነው። ኢቭን የህግ ስራ ምናምን ነው አይደለም፣ እንደዛ አይደለም ራሱ ማለት። ስለዚህ እሱ ነገር ላይ ጥንቃቄ ይፈልጋል ትንሽ ብዬ አስባለሁ። በጣም ጥንቃቄ ይፈልጋል፣ ትንሽም በጣም ጥንቃቄ ይፈልጋል። ቤተክርስቲያን እንደ ቤተክርስቲያን አይደንቲፋይ ያደረጓት ሳክራመንቶች ናቸው። ከሌሎቹ ነገሮች ከቃሉ መሰበክ ቀጥሎ ሳክራመንቶች ናቸው። ሁለቱ ደግሞ ተነጣጥለው የሚሄዱ ነገሮች አይደሉም ብዬ አስባለሁ። ቀጥሎ ህብረት አለ፣ ከዛ በኋላ የሚቀጥሉ ነገሮች አሉ። ያንን አይደንቲቲ እንዳናሳጣ መጠንቀቅ ያስፈልጋል። አፍተር ኦል ግን ክሬዶ ባፕቲዝምን እና ፔዶ ባፕቲዝምን እንደ አንዱ መናፍቅ እንዳይል በጣም ጥንቃቄ ያስፈልጋል። ቅድም እያየው ነበር ወንጌል ለሉትራን መስበክ አለብን የሚልና ሉትራኖችንም የህፃናት ጥምቀት የሚያጠምቁ ሌሎች አካላትንም በዚህ ምክንያት ወንጌል አልገባቸውም አንልም። አት ዘ ሴም ታይም ደግሞ እኔ የህፃናት ጥምቀትን በተመለከተ ስትሮንግ ቢብሊካል ቤዝ አለ ብዬ ስለማላምን ሉትራን አይደለም አንግሊካንም አይደለም። ግን አት ዘ ሴም ታይም ደግሞ እነሱም እኔን በዚህ ደረጃ ስላመንኩኝ ክርስቲያን አይደለህም ሊሉኝ አይገባም አይሉኝም ብዬ አስባለሁ። ሉትራን መሀል ዛሬ የተገኘሁት አይደለህም ስለማይሉኝ ነው እንጂ በዲቤት ሞድ ነበር የምመጣው። ግን ሁለቱም ክርስቲያኖች ናቸው። ቴዎሎጂካሊ ግን ትራያጁ ላይ ግን የተለያየ ቪው አላቸው። በዛ መንገድ መቀመጥ ያለበት ነገር ነው ብዬ አስባለሁ። እና ቃሌ ባይዚ ቤት ከፍታችሁ እንዳትወግሩኝ ዋላ በጣም ቴንኪው። አሁን ራሱ እየነዳው ነው አወራውና ሙሌ ምን እንዳለ አይተዋል። ጳውሎስ ተጠምቋል ወይ ሲባል ጳውሎስ ፍቃድ ወይስ ጳውሎስ ፍቃድማ ተጠምቋል። ጳውሎስ ተጠምቋል እንዴ? ተጠምቋል እንጂ ሁለቱም ጳውሎስ ተጠምቀዋል። ወገን ምንድነው የምትሉት? ፖልን ደውዬ ጠይቀዋለሁ። ችግር የለውም። ጳውሎስ ፍቃድ ያኛው ጳውሎስ ግን ተጠምቋል። ሄዳችሁ ሐዋርያት ሥራን አንብቡ ወገን። ቃሌ በጣም ቴንኪው። አይ ቲንክ ቅድም ከጆና ጋርም ስታወሩ የነበረውንም ሰምቻለሁ። ኤርፎን አድርጌ ነበርና በጣም አሪፍ ውይይት ነው። ያው ከቪው አንጻር የሚነሱ ሀሳቦች አንዱ ያወግዛል